በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች እንኳን ለጻድቁ አባታችን ለአቡነ ኪሮስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ሚዲያችንን ስትጀምሩ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቪዲዮውን እንድታዩ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠል ገድላቸውን እንዲህ በማለት እናሰማለን። እኛም በእምነት ሆነን የአባታችን ገድል ብናደምጥ ከያዘን ደዌ እንፈታለን። እንዲሁም ቤታችን በበረከት በደስታ እንዲመላለን የአባታችን አማላጅነት በሁላችን በቃል ኪዳናቸው እንዲያድርብን የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። በሮም ግዛት ውስጥ የሚገኘው ያ ታላቅና ግርማ ሞገስ የተላበሰው የነገሥታት ቤተ መቅደስ በደስታና በጭፈራ ድምፅ ተሞልቶ ነበር። የነገሥታት ወገን የሆኑት ወላጆቹ አባቱ ዮናስና እናቱ ሶፊያ ለብዙ ዘመናት ልጃቸው በጾምና በጸሎት ካለቀሱ በኋላ ያገኙት ብቸኛ ልጃቸው ኪሮስ ለአቅመ አዳም ደርሷል። እርሱ የቤተሰቡ ተስፋ፣ የሀብታቸውና የሥልጣናቸው ወራሽ፣ የዓይናቸው ማረፊያ ነበር። ቤተ መንግሥቱ ለታላቅ የሰርግ በዓል እየተዘጋጀ ነበር። እጅግ ውድ የሆኑ የሐርና የወርቅ አልባሳት ተዘጋጅተዋል። ምርጥ አጃቢዎችና የሮም ታላላቅ መኳንንት የሙሽራውን መውጣት ይጠባበቃሉ። ሆኖም ግን ሁሉም ሰው በደስታ በሚቦርቅበት በዚያ ልዩ ምሽት በወጣቱ ኪሮስ ልብ ውስጥ ሌላ ትልቅ ማዕበል ይናወጥ ነበር። ኪሮስ ወደ ግል ክፍሉ ገብቶ በቅንጦት በተሰራው አልጋው ላይ ተቀመጠ። በዙሪያው ያሉትን የወርቅ ዕቃዎች፣ የከበሩ ድንጋዮችንና የነገሥታትን አልባሳት ተመለከተ። ነገር ግን ልቡ በእነዚህ ምድራዊ ክብርና ውበት አልተማረከም ነበር። ይልቁኑ በዓይነ ሕሊናው የታየው የማይቀረው ሞት፣ የዓለም ከንቱነትና ከሞት በኋላ የሚጠብቀው ሰማያዊው የክርስቶስ መንግሥት ፍንትው ብሎ ይታየው ጀመር። በክፍሉ ውስጥ ተንበርክኮ ወደ መሬት እየሰገደ በታላቅ እንባ መጸለይ ጀመረ። እንዲህም ይላል: ጌታዬ አምላኬ ሆይ፣ ይህ የሚያልፈው ምድራዊ ክብርና ሥልጣን ካንተ ፍቅር እንዳይለየኝ እፈራለሁ። ይሰርግና ደስታ ላፍታ ነው፣ አንተ ግን የዘላለም ሙሽራዬ ነህ። እባክህን ይህንን ነፍሴን የሚያጠፋውን የዓለም ወጥመድ እንድሻገር እርዳኝ። እኩለ ሌሊት ሲሆን በቤተ መንግሥት ውስጥ የነበሩት ጠባቂዎችና አገልጋዮች በሙሉ በእንቅልፍ ስካር ተኝተው ነበር። ኪሮስ ከመሬት ላይም ተነሳ። ያንን ለሰርጉ የተዘጋጀውን የወርቅ ጥልፍ የለበሰውን የንጉሥ ልጅነት አልባሳቱን አውልቆ መሬት ላይ ጣለው። በምትኩ የተበጫጨቀና ተራ ጨርቅ ለበሰ። በራሱ ላይ የነበረውን የክብር አክሊል አውርዶ በአልጋው ላይ አስቀመጠው። ለእናቱና ለአባቱ ምን አይነት ስንብት ሳይናገር የአባቱን ቤት ደጃፍ አልፎ ወደ ውጭ ወጣ። ቤተ መንግሥቱ የብረት በሮች አልፎ ሲወጣ ወደ ኋላው ዞሮ ያደገበትንና በደስታ የኖረበትን ቤት በዓይነ እንባ እየተመለከተ እንዲህ አለ: ደህና ሁኑ ወላጆቼ ሆይ፣ ሥጋዬ ቢርቃችሁ ነፍሴ ግን ሁልጊዜ ትጸልይላችኋለች። እኔ ከምድራዊ አባቴ ይልቅ ሰማያዊውን አባቴ ልከተል ወስኛለሁና።
ያን ጊዜ ሌሊቱ እጅግ ቀዝቃዛና ጨለማ ነበር። የሮማ አስፓልት ድንጋዮቹ በወጣቱ ኪሮስ ባዶ እግር ላይ ይሻክሩም ነበር። ከዚህ በፊት ጫማ አውልቆ የማያውቀው የንጉሡ ልጅ አሁን ግን ባዶ እግሩን በጨለማው ውስጥ እየተንገዳገደ ወደማያውቀው በረሃ መጓዝን ጀመረ። እግሩ በድንጋይ እየተመታ ደሙ መሬት ላይ ይፈስ ነበር። እርሱ ግን ሕመሙን ሳይሆን የክርስቶስን ፍቅር እያሰበ ወደፊት ይገሰግስ ነበር። በማግስቱ ጠዋት በቤተ መንግሥቱ ውስጥ የሆነው ነገር እጅግ ልብ የሚሰብር ነበር። እናቱ ሶፊያ ልጇን ልታነካካው ወደ ክፍሉም ስትገባ ባዶ ሆኖ አገኘችው። የሰርግ ልብሶቹና አክሊሉ መሬት ላይ ወድቀው ነበር። እናትየው በድንጋጤ ጮኸች። አባቱም ታላቅ ልቅሶን አለቀሰ። መላ ቤተ መንግሥቱ በጩኸት ከደስታ ወደ ድንገት ሐዘንና ዋይዋይታ ድንገት ተለወጠ። ነገር ግን ኪሮስ ከዚያ በኋላ ወደ ቤተ መንግሥት አልተመለሰም። የምድርን ዘውድ ጥሎ የሰማያዊን አክሊል ፍለጋ ጉዞውን አስቀያሚውንና ፈታኙን በረሃም ቀጥሏል። ከቤተ መንግሥቱ ቅንጦትና ምቾት ወጥቶ በደመ ነፍስ ወደ በረሃ ያመራው ወጣቱ ኪሮስ ጉዞው ምን ያክል አሰቃቂና ፈታኝ እንደሚሆን ገና በጅማሬው መረዳት ጀመረ። የሮም ድንበር አልፎ ወደ ግብፅ አስቄጥስ ገዳም በረሃ ለመድረስ የነበረው መንገድ እጅግ ረጅም፣ ፈታኝና አድካሚ፣ ለሕይወት አስጊ ነበር። በመጀመሪያዎቹ ጥቂት ቀናት ውስጥ ኪሮስ በከባድ የውሃ ጥማትና በረሃብ ተገረፈ። ከዚህ በፊት ጥራት ያለው የቤተ መንግሥት ምግብና መጠጥ እንጂ ረሃብ ምን እንደሆነ አያውቅም ነበር። አሁን ግን የሚያቃጥለው የብርሃን ፀሐይ በላዩ ላይ ሲያረበርብ ከንፈሮቹ ተሰነጣጠቁ፣ ደረቁ፣ ምላሱ ከላንቀው ጋር ተጣበቀ። መንገዱን ሁሉ በእንባና በጸሎት እያጠበ መጓዙን ቀጠለ። የንጉሥ ልጅ በመሆኑ እግሮቹ እጅግ ስስና ለስላሳ ጫማ አጥተው የማያውቁ ነበሩ። የበረሃው አሸዋ ግለቱ እንደ እሳት ሲፋጅ ሹል የሆኑት ጠጠሮችና እሾሆች እግሮቹን ሰነጠቋቸው። በእያንዳንዱ እርምጃው እግሮቹ ይቆስሉ፣ ደም ይፈሳቸው ነበር። ነገር ግን እርሱ ወደ ኋላ መመልከትን አልፈለገም ነበር። ከኋላው የሚቀረው የደሙ ፈለግ ለዓለም ያለውን ጸጸት ወደፊት የሚያራምድበት እምነት ደግሞ ለአምላኩ ያለው ፍቅር ያሳይ ነበር። በሰማይ ያሉ መላእክትም ይህንን የንጉሥ ልጅ ተጋድሎ እያዩ ይደነቁ ነበር። መንገደኞች፣ ነጋዴዎች በበረሃው ሲያልፉ ይህንን ውብና ፊቱ በቅዱስ ደማቅ ብርሃን የተሞላ ወጣት ሲመለከቱ ይገረሙ ነበር። አንዳንዶቹም አዝነውለት የሚበላና የሚጠጣ ሊሰጡት ይሞክሩ ነበር። እርሱ ግን ራሱን ይበልጥ ለማጉሰም ሲልም እኔ ኃጢአተኛ ነኝ፣ ይህ አይገባኝም በማለት እምቢ ይል ነበር። በመጨረሻ በብዙ ድካምና መከራ የቅዱሳን አባቶች መፍለቂያ ወደ ሆነችው ታላቋ የግብፅ አስቄጥስ በረሃም ላይ ደረሰ። በዚያ በታላቅ ገዳማዊ ሕይወትና በትሕትናው የሚታወቀው ታላቁ አባት አባ ባይሞንን አገኘ። አባ ባይሞን ይህንን ወጣት ሲያዩት በፊቱ ላይ የሚያበራውን ሰማያዊ ጸጋ ተመለከቱ። ነገር ግን ልቡ ምን ያክል የጸና እንደሆነ ለመፈተን ፈለጉ። አባ ባይሞን ኪሮስን እንዲህ አሉት፣ ልጄ ሆይ አንተ የነገሥታት ወገን ይሆንክ በምቾት ያደግክነ ይህ በረሃ ኑሮ ጾሙና ጸሎቱ ያጋንንቱ ውጊያ ላንተ አይሆንም፣ ካላዊ ጥንካሬ የማይፈቅድም። ስለዚህ ወደ አባት ቤት ተመለስ። ይህንን ቃል ሲሰማ ኪሮስ እጅግ አለቀሰ። በእንባዋም እግር ስር ተደፍቶ
እግራቸው በእንባው ያጠበ እንዲህ ሲል ለመናቸው። አባቴ ሆይ እባክህ አታባረኝ። እኔ እኮ ለአምላኬ ፍቅር ስል ምድራዊ ክብሬን ጥዬ የመጣው ምስኪን ነኝ። ሥጋዬ ቢደክምም ነፍሴ ግን ለአምላኬ ልትገዛ ትፈልጋለች። እባክህ ምንኩስናን አልብሰኝና ከእግርህ ሥር አስቀምጠኝ። አባ በይሞንም በወጣቱ ተደንቀው እምነተኛ እውነተኛም ትሕትናዬ ነው ብለው አሰቡ። እጆቻቸውን በራሱ ላይ ጭነው ባረኩት። ከዚያ የምንኩስናም ልብስ አለበሱት። በገዳሙ ውስጥ መኖር ሲጀምር ኪሮስ ያደረገው ተጋድሎ ሌሎች አባቶችንም ያስገርማቸው ነበር። ሌሊቱን ሙሉ ቆሞ ሲጸልይ ያድር ነበር። እንቅልፍ እንዳያሸንፈው ዓይኖቹን ወደ ሰማይ ሰቅሎ እጆቹን ዘርግቶ በትጋት ይጸልይ ነበር። በገዳሙ ውስጥ ያሉትን ሁሉንም አባቶች እንደ ጌታው ያገለገለ እግራቸውን ያጥብ፣ ማገዶ ይለቅም፣ ውሃ ይቀዳም ነበር። አቡነ ኪሮስ በገዳማዊ ሕይወት ውስጣቸው ፍጹም ታዛዥና ትሑት በመሆን ለታላቁና ለአስፈሪው የብቸኝነት የባሕታዊነት ጉዞ ራሳቸውን ማዘጋጀት ጀመሩ። የበረሃው ፈተና ገና መጀመሩ ቢሆንም የኪሮስ ልብ ግን በክርስቶስ ፍቅር እሳት እየነደደ ነበር። በገዳሙ ውስጥ በእንባዋቸው እጅግ ምንኩስናን ከተቀበለና በሥርዓተ ማኅበር በጥንካሬ ከኖረ በኋላ የአቡነ ኪሮስ ልብ ይበልጥ ወደ ፍጹም ብቸኝነት ባሕታዊነትና ወደ ከበደ ተጋድሎ መሸጋገር ፈለገ። ሰዎችን ካለማየትና ካለም ፈጽሞ ተለይቶ ለአምላኩ ብቻ ሕይወቱን ለመስጠት ወስኖ የአባቱን ቤት እንደተወ ሁሉ ገዳሙንም ትቶ ወደ ጥልቁና አስፈሪው የበረሃ ጫፍ ብቻውን ተጓዘ። ይህ ስፍራ ማንም ሰው ሊኖርበት የማይችል፣ ፀሐይዋ እንደ እሳት የምታቃጥልበት፣ ሌሊቱ ደግሞ የአጥንት መቅኒ እስኪቀዘቅዝ ድረስ የሚበርድበት፣ በአንበሶችና በታላላቅ ዘንዶች የተሞላ አስፈሪ ቆላ ነበር። ጻድቁ አቡነ ኪሮስ ግን አምላካቸውን ብቻ ምርኩዝ አድርገው በዚህ ታላቅ ምድረ በዳ ኑሯቸውን ጀመሩ። አቡነ ኪሮስ ወደዚህ በረሃ ከገቡበት ጊዜ ጀምሮ ለ80 ዓመታት ያክል ምንም አይነት የሰው ልጅ የሚመገበው እህል ወይም ባፋቸው አልገባም። ረሃብ ከአቅማቸው በላይ በሆነባቸው ጊዜያት ልክ እንደ በረሃ አራዊት መሬት ላይ የሚበቅሉትን መራራ ቅጠላቅጠሎችንና ሳሮችን ብቻ ይመገቡ ነበር። አንዳንድ ጊዜ ደግሞ ከዓለቱ ድንጋይ ላይ የሚንጠባጠበውን ጥቂት ጠል በመላስ ጥማቸውን ያስታግሱ ነበር። ሥጋቸው አልቆ ቆዳቸው ከአጥንታቸው ጋር እስኪጣበቅ ድረስ በጾም ራሳቸውን አደከሙ። ጻድቁ ይበልጥ ሥጋቸውን ለመቀጥቀጥና ለሰው ልጆች ድነት ማረፊያ ለመሆን የወሰኑት ውሳኔ እጅግ የሚዘገንንና ልብ የሚሰብር ነበር። ጌታ ኢየሱስ ክርስቶስ ስለ እኔ በመሰቀል ላይ ተሰቅሎ ሳለ እኔ እንዴት በምድር ላይ ተኝቼ አርፋለሁ በማለት ለ40 ዓመታት ሙሉ ሳይቀመጡ ሳይተኙ ለመጸለይ ወሰኑ። ለዓመታት በአንድ እግር መቆም በመገጣጠሚያቸው ላይ ከባድ መቆስቆልን አመጣ። እግራቸው እጅግ አብጦና ሰንጥቆ መግል ደም ይፈስ ነበር። ከእግራቸው ቁስል የሚወጡት ትላትሎች መሬት ላይ ሲወድቁ ጻድቁ አባ ኪሮስ ጎንበስ ብለው በትሕትና ያነሷቸውና አምላኬ የፈጠራቸው ፍጥረቶች ናቸውና ምግባቸውን ብሉ በማለት ወደ ቁስላቸው ይመልሷቸው ነበር። ይህንን ሲያደርጉ የሚያሰሙት የሕመም ጩኸትና
የሚያፈሱት የእንባ ጎርፍ የበረሃውን አሸዋ ያረጥብ ነበር። አቡነ ኪሮስ በዚህ በበረሃ ውስጥ ብቻቸውን መሆናቸውን ያየው ሰይጣን በቅናት መንፈስ ተመልቶ ታላቅ ጦርነት ከፈተባቸው። በጸሎት ላይ ሳሉ በሚያስፈሩ አራዊት በነብሮችና በታላላቅ ዘንዶች አምሳሌ የተገለጸ ስጋቸውን ይቦጭቀውና ያጎሰቁለው ነበር። ሌላ ጊዜ ደግሞ ጨለማን አልብሶ ከገደል ላይ ለመጣል ይገፋቸው ነበር። ጻድቁ ግን በሕመም ሲሰቃዩ እንኳ ሳይቀመጡ በእግራቸው እንደጸኑ በስመ አብ ወወልድ ወመንፈስ ቅዱስ እያሉ በስቅለት ላይ ያለውን ክርስቶስን እያሰቡ ድል ያደርጉት ነበር። ከሰማይ የሚወርዱት መላእክት የጻድቁን ሥጋ በሕመም ሲንቀጠቀጥና ደሙ እስኪፈስ ሲያዩ በጽናታቸው እየተደነቁ በሰማያዊ መና ያበረቷቸው ነበር። ይህ በምድረ በዳ ላይ የተደረገው እጅግ አሰቃቂ ተጋድሎ አቡነ ኪሮስ ከመላእክት እኩል ያደረጋቸው ታላቅ የቅድስና ዋጋም ነበር። አቡነ ኪሮስ በዚህ አስፈሪ በረሃ ውስጥ ስጋቸውን እንደ ሻማ እያቀለጡ ለ80 ዓመታት ያክል በጾም ለ40 ዓመታት ደግሞ በእግራቸው ቆመው ካሳለፉ በኋላ ሰውነታቸው ከሰው ሥርዓት ውጭ ሆኖ ነበር። ቆዳቸው ከአጥንታቸው ጋር ተጣብቋል። ፊታቸው በብርቱ ራብና በፀሐይ ሐሩር ጠቁሯል። ነገር ግን ከሁሉ በላይ ልብ የሚነካው ስለ ራሳቸው ድነት ሳይሆን በኃጢአት ምክንያት ስለሚጠፉት የሰው ልጆች ነፍስ እያሰቡ ዘውትር የሚያፈሱት እንባ ነበር። ጻድቁ ሌሊትና ቀን ሳይተኙ ስለ ኃጢአተኞች መዳን አምላኬ ሆይ ፍጥረቶችን ማረልኝ፣ ወደ ሲኦል እሳት እንዳይወርዱ ጠብቅልን እያሉ ያለማቋረጥ ያለቅሱ ነበር። የእንባቸው ብዛትና ሙቀት በጣም የበረታ ከመሆኑ የተነሳ በመጨረሻ የሁለቱም ዓይኖቻቸው ብርሃን ሙሉ በሙሉ ጠፉ። ጻድቁ አባ ኪሮስ በበረሃው መካከል ጨለማን ለብሰው ዓይኖቻቸው እያዩ ሳይሆን በልባቸው እያለቀሱ ተጋድሎን ቀጠሉ። አምላካዊ ፍቅርና ርኅራኄ የዚህን ታላቅ አባት ስቃይና እንባ ዝም ብሎ ሊመለከት አልወደደም። በአንዲት ሌሊት ጻድቁ አባታችን አባ ኪሮስ በከባድ ሕመም ተመተው ደማቸው መግላቸው ከቆሰለው እግራቸው እየፈሰሰ በድካም ሲያቃስቱ በብርሃን መካከል ድንገተኛና ታላቅ ሰማያዊ ብርሃን በራ። ያጨለማ የነበረው የበረሃ ሸለቆ በቅዱሳን መላእክት የምስጋና ዝማሬ ተመላ። ዓይኖቻቸው ባያዩም በልባቸው ግን የሰማያዊ ንጉሥ መምጣቱን አወቁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በክብርና በግርማ ተገልጾ በጻድቁ አቡነ ኪሮስ ፊት ቆመ። ጌታችን በፍቅር ድምፅ እንዲህ አላቸው፣ ወዳጄ ኪሮስ ሆይ ለምን እንዲህ ታለቅሳለህ? ሥጋስ ለምን በዚህ በረሃ እንዲህ ይበሰብሳል? እግርስ ለምን በትላትል ይበላል? ከምድራዊ ክብር ይልቅ ለእኔ ብለህ ይህንን ሁሉ መከራ የተቀበልክ ታማኝ አገልጋይ ሆይ ድካምና እንባ በእኔ ዘንድ ጸሎት ደርሷል አለው። አቡነ ኪሮስ በግንባራቸው ተደፍተው በታላቅ ልቅሶና ስቅስቅታ እንዲህ ሲሉ መለሱ። ጌታዬና ፈጣሪ ሆይ እኔስ ብሆን የምድር አፈር ነኝ፣ መከራዬም ላንተ ፍቅር ሲነጻጸር ምንም አይደለም። ነገር ግን እኔ የማለቅሰውና የምማጽነ ስለ ራሴ ሳይሆን በኃጢአትና በበደል ተዘፍቀው ወደ ገሃነም እሳት ስለሚወርዱት ፍጥረትህ ነው። እባክህ ማረልኝ። እባክህ በእኔ ሥጋ ላይ የመጣውን መከራ ለእነርሱ ማስተስሪያ ይሆንላቸው። ጌታችን የጻድቁን ፍጹም ፍቅርና ራስን አሳልፎ የመስጠት
ታላቅ ልብ አይቶ እጅግ ተደሰተ። ጌታችን እጁን ዘርግቶ የጎሰቆሉትን የጻድቁን እግሮችና የጠፉትን ዓይኖቻቸውን ዳሰሰላቸው። ያ ጊዜ ቁስላቸው ሁሉ ድኖ እንደ በረዶ ነጣ። የዓይኖቻቸው ብርሃን ተመልሶ ከቀድሞ ይልቅ የበራ ሰማያዊ ጸጋን የተላበሰ ሆነ። ጌታችን እንዲህ የሚል የማያልፍም ቃል ኪዳን ለአባታችን ሰጣቸው። ወዳጄ ኪሮስ ሆይ ማልኩልህ፣ በራሴም ማልኩልህ። ስምህን የጠራውን መታሰቢያን ያደረገውን ለቤተ ክርስቲያን መባ የሰጠውን በሙሉ ምርልሃለሁ። የገድልህን መጽሐፍ የጻፈውን ያጻፈውን በቅን ልቦና ሆኖ ያነበበውን ወይም የተረከውን የሰማውን ሁሉ ከሲኦል እሳት እጠብቀዋለሁ። በስምህ በሚሠራው ቤተ ክርስቲያን ውስጥ የተማጸነውንና የያዘውን ሁሉ አጽናናዋለሁ። ጻድቁ አቡነ ኪሮስ ይህንን ታላቅ የምሕረት ቃል ኪዳን ከጌታቸው አንደበት ሲሰሙ ለሰው ልጆች ድነት እያሰቡ በደስታና በአድናቆት ለአምላካቸው ሰገዱ። ይህ ቃል ኪዳን ጻድቁ አባታችን ለሰው ልጆች ያፈሰሱት እንባና የከፈሉት ታላቅ መሥዋዕትነት ፍሬያቸው ያፈራ እጅግ ታላቅ ልብ የሚነካ ቅጽበት ነበር። አቡነ ኪሮስ በምድር ላይ የተሰጣቸውን ታላቅ የመከራና የቅድስና ጉዞ በድል አጠናቀቁ። ለዘመናት የኖሩበት የአስፈሪ የበረሃ ሸለቆ በጾማቸው በጸሎታቸው ምክንያት እንደ ገነት መዓዛ የሚሸት ቅዱስ ስፍራ ሆኖ ነበር። አምላካቸው ኢየሱስ ክርስቶስ የገባላቸውን የምሕረት ቃል ኪዳን በልባቸው ሰንቀው በደስታና በሰላም ወደ ዘላለም ቤታቸው የሚሄዱበት ሰዓት ደረሰ። ሐምሌ 8 ቀን ጻድቁ ሊያርፉ ጥቂት ሰዓት ሲቀራቸው በሰው ሕሊና የማይታሰብ እጅግ አስደማሚ ግርማ ሞገስ ያለው መለኮታዊ ክስተት በበረሃው ላይ ተገለጸ። ድንገት ሰማያት ተከፈቱ። ቁጥራቸው በሰው ዘንድ የማይታወቅ የብርሃን መላእክት ኪሩቤልና ሱራፌል በታላቅ የክብር ዝማሬ ወደ ምድር ወረዱ። የበረሃው አየር በሙሉ በሰማያዊ የሽቶ መዓዛ ተሞላ። ጻድቁ አባ ኪሮስ ይህንን ሰማያዊ ግርማ በተመለከቱ ጊዜ ከመሬት ተነስተው በደካማው ሥጋቸው ላይ ታላቅ ሰማያዊ ኃይል አግኝተው ቆሙ። በዚያ ድንቅ ቅጽበት ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ብርሃንና በክብር ተገልጾ መጣ። ጌታችን ወደ ጻድቁ ቀርቦ በፍቅር እንዲህ አላቸው፣ ወዳጄ ኪሮስ ሆይ መከራ የምታበቃባት ሰዓቷ ደረሰች። ካሁን በኋላ ራብና ጥማት፣ ቅዝቃዜና ሙቀት፣ ያጋንንት ፍላጻ፣ የሥጋ ድካም ባንተ ላይ አይሰለጥኑም። የምድርን የሸዋ አክሊል ጥለህ የዘላለም የክብር አክሊል የምትቀዳጅባት ጊዜ አሁን ነው። አቡነ ኪሮስ የመጨረሻዋን እስትንፋሳቸውን ከመስጠታቸው በፊት እጆቻቸውን ወደ ሰማይ ዘርግተው በታላቅ ድምፅ እንዲህ ሲሉ ጸለዩ። አምላኬና ፈጣሪ ሆይ ስሜን የጠራውን መከራዬን እያሰበ የለመነን ሁሉ እንድትምርልኝ የገባልኝ ቃል ኪዳንን አትርሳ። ይህችን ነፍሴን በእጅ አደራ ሰጣለሁ። ይህንን ተናግረው እንደጨረሱ ጻድቁ አባ ኪሮስ እጆቻቸውን ደረታቸው ላይ አጻጽፈው ልክ እንደ ሕፃን ልጅ በሰላም አንቀላፉ አረፉ። ነፍሳቸው ከሥጋቸው ስትለይ መላእክት በብርሃን ሰረገላ ላይ አድርገው በታላቅ እልልታና ምስጋና ወደ ሰማይ ይዘዋት ወጡ። ከረፍታቸው በኋላ የተገለጸው ታምሪ ነው። የጻድቁ ሥጋ መሬት ላይ ተኝቶ ሳለ ከሥጋቸው የሚወጣው ብርሃን አካባቢውን በሙሉ ያበራ ነበር። ሕመምተኞች መፈወሳቸው፣ በበረሃው አካባቢ ይኖሩ የነበሩት የዱር አራዊትና በሕመም የሚሰቃዩ ወፎች ሁሉ ወደ ቅዱስ ሥጋቸው እየቀረቡ ይፈወሱ ነበር። ከሰውነታቸው የሚወጣው መዓዛ ለብዙ ቀናት በዚያ በረሃ ላይ
ሳይጠፋ ቆይቷል። የንጉሥ ልጅ የነበሩት የዓለምን ክብርና ዘውድ ንቀው በባዶ እግራቸው የተሰደዱት ታላቁ አባት አቡነ ኪሮስ በምድር ላይ የዘሩትን የእንባ ዘር በሰማይ በደስታ አጨዱት። ዛሬም ድረስ በአምላካቸው ፊት ቆመው ሲለኙ ይጸልያሉ። በገቡላቸው ቃል ኪዳን አማካኝነት ለብዙዎች የድኅነትና የበረከት ታላቅ በር ሆነዋል። የጻድቁ አባታችን የአቡነ ኪሮስ ረድኤታቸው፣ በረከታቸው፣ አማላጅነታቸው ከሁላችን ጋር ይደርብን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አቡነ ዘበሰማያት ብለን ጸሎታችንን እናሳርግ።